ያለች ሰምታችኋል። እኔ ብዙ ተናግራለች፣ አልፈርድባትም። ጭንቅላቷ ላይ የጫነችው ጭድ ራሱ ፊውዝ ያጋጫል። እንደዛ ጭንቅላቷ ላይ እንደዛ አይነት ጸጉር ጭና የቆመውን አይታችሁታል። አንደኛው እንደዚህ የሚመጣው የተሳሳተ ኢንፎርሜሽኖች ነው የሚያደርስላት። ሲጀመር ትመልሰዋለች፣ ራሱ ተመልሶ ይመጣ ነበረ። እሱም የሚያደርስላት ኢንፎርሜሽኖች የተሳሳቱ ናቸው። ከተናገረቻቸው ንግግሮች ሁሉ በጣም የደበረኝ ማንም የማዳም ቅመም ያለፈላት በማዳም ቅመምነቷ ያለፈላት የለችም ብላለች። ሰው ደግሞ ሰውን ሁሉ የሚያየው እንደራሱ ነው እና ያለፈላችሁ ከወንድ ጋር ተጋድማችሁ ነው አለች። እሷ ፒንክ ኮት ለብሳ ጸጉሯን እንደዛ አቁማ እዚህ ጋር የተቀመጠችው ከወንድ ጋር ተጋድማ ነው። ግን ስንት የማዳም ቅመሞች ስንት ጀግናዎች ለራሳቸው አይደለም ለእናት ለአባት ለእህት ለወንድም ለልጆቻቸው ስንት አይነት ነገር አድርገው ነው የሚኖሩት ነው አይደለም? አልፎላችሁ አይደለ እንዴ ዛሬ ባለ ሱቅ ባለ ሞባይል ቤት ደላላ ብዙ ነገር ይሆን ነው። አንቺ የማዳም ቅመምነቱ አላዋጣ ብሎሽ ሌላ ስራ ላይ ከተሰማራሽ ያኛው ስራ ደግሞ ጭርጭነሽ ጭንቅላትሽ ላይ እዚህ ጋር ለመቀመጥ ካበቃሽ እኛ ሂጃብ ለብሰን ደላላ ነን። እህቶቼ ደግሞ ሺፎናቸውን ለብሰው ነጋዴ ናቸው። አንቺ ያለሽ አይደል እንዴ ግራ የገባሽ? ሲጀመር ራሷን አውጥታ እዚህ ላይ ላሰጣች ሴት ራሷን በራሷ ላዋረደች ሴት ለምን እንዲያረግሽ ብሎ መጠየቅ ምኑ ጋር ነው ነውርነቱ? በድብቅ ያደረገችውን ነገር እኛ ሚዲያ ላይ አምጥተን ቢሆን ኑሮ ስተት ነው። ነገር ግን እራሷ አይደለችም ወይ እንደ ቲቪ ገልብጣው የነበረችው? እራሷ አይደለችም ወይ? ካዘንሽላት እሷን ሄደሽ ነበር መምከር የነበረብሽ። እኛ አይደለም መሳደብ የነበረብሽ። ግን መሳደብሽም አይደለም ያናደደኝ፣ ምንሽም አይደለም ያናደደም። ማንም የማዳም ቅመም በዚህ ስራ አላለፈለትም ላልሹ ንግግር ሚኒባስ የተገዛው በዚህ ስራ ነው። ቤት የተገነባው በዚህ ስራ ነው። እህት ወንድሞቻቸውን አስተምረው በዲግሪ በዲፕሎም በማስትሬት ያስመረቁት በዚህ ስራ ነው። ለቤተሰብ ንግድ የከፈቱት በዚህ ስራ ነው። እነሱ ተቋቁመው እዚህ ጋር የቆሙት የተገኙት በዚህ ስራ ነው። ሀቢብቲ አንቺ አቋርጥሽ የተጠቀምሽው ሾርት ከት አላዋጣሽም። እነሱ ጋር እንኳን አላደረሰሽም። ሾርት ከትሽ ፌል አድርጓል። አልጋው አልሰራም። ለዛ ነው እዚህ ጋር መተሽ የምትንጨረጨሪው። ይሄ ነው ያለኝ። እንግዲህ እናንተ ጨምሩበት። እኔ ልንገርሽ ሰው የሚናገረው የራሱን ኦፒኒየን ነው። አንድን ሰው ሸርሙጣ ብሎ ካለ ኦልሬዲ እዛ ቦታ ላይ ያለ ወይም ደግሞ ስለ ሽርሙጥና ጥቅሙን ጉዳቱን ምናምን ያውቃል። ቢኮዝ ያንን ነገር ይሰራል። አሁን እኔ ለምሳሌ ብዙ ጊዜ አዌርነስ ሰጥ አይተሽኝ እንደሆነ የነበርኩበትን ያሳለፍኩበትን የሚችሉትን ነገር ነው። ማን ነው እንትን ዋርኒንግ የሰጠው ገስት ላይ ማንን ነው ዋርኒንግ እየሰጣችሁ ነው? ማን እንደሆነ አላውቅም። ስለዚህ ያንን የነበረበትን ስለሆነ ይቺ ልጅ ሰውነቷን ገላልጣ ያቺን ልጅ ለምን ሰውነትሽን ገለጥሽ ብለን መምከራችን ወይም መንገራችን ካስቆጣት ትክክል ናት። ምክንያቱም ሰውነት መግለጽን እሷ ያለችበት ነገር ነው ሙኒቲ። ስለዚህ እሷ ያለችበት ነገር ለምን ልንል አንችልም? ከዛ ውጪ ደግሞ አብዛኛው ሴቶች አይተሽ እንደሆነ በጣም ስትር፣ በጣም ጨዋ፣ እጅግ በጣም ትሁትና የሴትነት ባህሪ የተላበሱ ናቸው። ስለዚህ የሴትነት ባህሪ የሌላቸው የሚገላለጡ በየሺሻ ቤቱ፣ በየዝሙት ቤቱ፣ በየዲስኮ ቤቱ የሚሄዱ ሰዎችን ኔቨር ኤቨር አንገድብም። ምን ልንገድባቸው አንችልም። ነገር ግን እንደዛችኛይቱ ልጅ አይነት ከሆኑ ደግሞ እንገድባለን። ምክንያቱም ለምን እንደሆነ ታውቂያለሽ ሙኒቴ? ይቺ ልጅ የምትሰራው ማዳም ቤት ነው። የማዳም ቤት ሰራተኛ ናት። ምንም አይነት ነገር ቢመጣባት ነገ ችግር ውስጥ እኛ ጋር ነው የምትመጣው። ስለዚህ ከወዲሁ እንዲህ አይነት ነገር ብልግና እንደሆነ መጥፎ እንደሆነ ልንነግር ይገባል። በቃ ከዛ ውጪ እቺ አሁን ወጣ የለፈለፈችው አንድ ልጅ አላየሽም? ትዝ ካለሽ ከቤሩት ሂዳ በጣም ስታወራ አንድ ቀን ነው ሁለት ቀን እኔ አልቀረዋት መሲ ብርጅስቶን አልቀራት ይቺ ጋቻ ከሻጭ ጀበና ሻጭ ምናምን ስታወራ ነበር። ሁለት ቀን አወራች፣ በዛው ጠፋው። ለምን መሰለሽ? እንደነዚህ አይነት ሰዎች ሺሻ ማጨስ፣ ወንድ ጋር አብሮ መተኛት፣ ሰውነትን መግለጥ በየሺሻ ቤቱ በየመጠጥ ቤቱ የለመዱ ስለሆነ ማንም አክሰፕት ያደርጋል። እኛ ግን ለእህቶቻችን ከማስተማር አዌርነስ ከመስጠት ወደኋላ ነን። ኔቨር
እኛም ከማዳም ቤት ተነስተን ነው ያቁኛል። እኔ ከማዳም ቤት ተነስቼ ነው፣ መሲ ከማዳም ቤት ተነስታ ነው ብዙ ነገር የከፈል ነው። አንቺ በራስሽ ይሄን ሁሉ ህይወት ይኖርሽው መተሽ እዚህ ጋር ሌላ ስራ ሰርተሽ ነው ከማዳም ቤት መሳ። ሁላችንም እንዲህ አይነት ነገሮች ያለፈና ግን ምን ስላለን ነው? አደብ ስላለን ስርዓት ስላለን ነው እንጂ አደብና ስርዓት ባይኖረን ዛሬ ለበሽታ ለሌላ ነገር ተጋልጠን እንኖር ነበር። ስለዚህ እንደዚህ አይነት ሰዎችን ኔቨር አልሰማቸውም። እኔ ጁዬ ልካልኛል ማንም የሚሰማቸው የለም። ግን እኔ እየደበረኝ ለምን መሰለሽ በጣም ሞራል የሚነካ ስንት ሰው ከራሳቸው ተርፈው እኮ የስንት ሰው ህይወት ለውጠዋል በዚህ ስራ። እሷ ሾርት አቋርጣ በሌላ መንገድ ሄዳ የበጠበጠችውን ያበላሸችውን ነገር እዚህ ጋር መናገር አትችልም። የራሷ ድክመት ነው አልጋ ላይ ያወጣት። እኛ ግን ድስትም ተጠርጎ ሽንት ቤትም ታጥቦ ቤትም እንትን ተብሎ እዚህ ደርሰናል። ትላንት መጥተው አትበይኔ 26ኛ ዓመቴን እያያስኩኝ ነው። ትላንት የመጣሽ አንቺ ነሽ ችቦ ራስ። አንቺ ሲጀመር አፍ ማበላሸት ራሱ አያስፈልግም። ቢቴ አላየሽም እንዴ እኔን የሚሰድቡ ቢቢያጡ ጎመን ሻጭ ሲሉ አሁን እነዚህ ሰዎች ልንገርሽ ጎመኑንም አይሸጡም ስራም ሰርተው አያውቁም። ዛት ሚንስ ጎመን ኦልሬዲ ለምንድን ነው የተፈጠረው? ለመሸጥ አይደል እንዴ? ቆይ ጥያቄ አሁን የማይሸጥ ነገር እየሸጡ ነው ማለት ነው። ዛት ሚንስ እኔ የሚሸጠው ጎመኑ እንደሚሸጥ ነው። ነገር ግን እነሱ የማይሸጥ ነገር አካላቸውን ሰውነታቸውን ነው የሚሸጡት። እኔ ደግሞ ሰውነቴን አልሸጥም። እኔ የምሸጠው ጎመን ነው። ተረድታችሁኛል ጋይስ? የሚሰራ ሰው ነው የሚያውቀው። ሰርቶ የሚኖር ሰው አሁን ለምሳሌ እኔ ጎመን ሻጭ ከተባል ኦፍ ኮርስ ጎመኑ ለመሸጥ ነው የተፈጠረው። ሰውነት ግን ሻጭ አልተባልኩም። ደስ የሚለው ነገር። ስለዚህ እዚህ ጋር እናንተ የምትለኩት በራሳችሁ ጫማና ጫማ ብቻ ነው በቃ። እኛ ደግሞ እህቶቻችንን እንመክራለን። ምክንያቱም ብዙ እህቶቻችን ሳያውቁ ሺሻ ቤት ተወስደዋል፣ ሳያውቁ መጠጥ ቤት ተወስደዋል፣ ሳያውቁ ለወንድ ተሽጠዋል፣ ሳያውቁ ብዙ ነገር አድርገዋል። ምክንያቱም በሰዓቱ አዌርነስ አልነበረም። አሁን ግን በተአምር እህቶቻችን እንዲሸጡ እንዲለወጡ አንፈልግም። ምናልባት ይችሊ ሰውነቷን የገለጠችበት ምክንያት ቢኖራት እንኳን ምክንያቷን ጠይቀን እናግዛታለን እንጂ በተአምር ተመልሳ ሰውነቷን እንድገልጥ አንፈቅድም። እናንተ የሺሻ ቤት ሰራተኞች፣ የመጠጥ ቤት ሰራተኞች፣ ለወንድ የሚሸጡ ሰዎች ኦፍ ኮርስ ይሄ ንግግር ለኛ አይጥማችሁም። በተአምር አክሰፕት አታረጉንም ልክ እንደ ልጅቷ። ምክንያቱም ተሰተሩ ማለት አክሰፕት አታረጉም። ነገር ግን አሁንም ቢሆን እኛ እህቶቻችን በክብር አግብተው እንዲወልዱ፣ በስነ ስርዓት እንደ ሴትነት እንዲኖሩ፣ እናት እንዲሆኑ፣ ጥሩ ህይወት እንዲኖሩ መቼም ምኞታችን ነው። አዌርነስም ከመስጠት ወይም ደግሞ መልእክት እነሱን ከማገዝ ወደ ኋላ አንልም። በጣም ይቅርታ አድርጉልን። ምክንያቱም እኛ የምንፈልገው እህቶቻችን የሴቱን ወግ እንዲይዙ፣ ሴት እንዲሆኑ፣ ሴት በቃ ሴት እናት፣ እህት፣ ሚስት እንዲሆኑ ነው የምንፈልገው። ከዛ ውጭ የእናንተ ፍላጎት ደግሞ ምንድነው? ሺሻ ቤት ማስለመድ፣ መጠጥ ቤት ማስበለድ፣ ለወንድ መሸጥ፣ ብዙ ነገር ማድረግ ነው። ያ ነገር ደግሞ አይሆንም። አሁን ልጆቹ እህቶቻችን እየተለወጡ ነው። እሺ ጋይስ፣ ስለዚህ እኛ እናንተን ምንም ነው የማንሰማችሁ ከይቅርታ ጋር ምንም ነው። አንቺ እውነት አለኝ ብለሽ የምትይ ከሆነ ሚዲያው ክፍት ነው። እኛ ጋር መተሽ መነጋገር ትችያለሽ። እቤትሽን መምጣት እንችላለን። ወላ መሲ ወላ እኔ ወላ ሙኒት ልጅቷን በመከር ነው ጥፋት ካለብን ማለት ነው። ጥፋት ካለብን ገላሽን አትገላለጪ፣ ላይቭ ላይ ጡትሽን አታሳይ፣ እንደዚህ ሰውነትሽን አትክፈች ማለት ነውር ከሆነ አንቺ ከዛ ውስጥ ኮሜንት አንድ ነገር ላሳይሽ ሙኒት፣ አንድ ኮሜንት ላሳይሽ ከዛ ውስጥ ከይቅርታ የኔን እንዳታሳያት ስም ጥሪ ስላት ያለውን አደራ። ኖ ወይ ሙኒት ከዚህ በትልቁ አርጊኝ። ኢትስሚ የሚባል ፔጅ ምን ብላለች መሰለሽ? ኢትስሚ ማለት እንግዲህ አንቺ ራስሽ ነሽ በትልቁ የምትሆኚው አክስቴ አንቺ። እሺ ለምሳሌ አሁን ይቺ ሙኒትን መጣ ልታደንቅ ትችላለች፣ ልትወድ ትችላለች፣ ሙኒቴ ምናምን ልትል ትችላለች። ምን ብላለች መሰለሽ? አሁን ልጅቷ ስትናገር የተናገረችው ምንድነው? ሙኒትን ላይክ ልጅሽ ትሆናለች። ለምን እንደዚህ ያልሻል ነው? ትክክል። ሙኒት ልጄ ትሆናለች ወይም ደግሞ ሰው ናት ብላ ነው የመከረቻት። ምክሩን ምን አለች? አላህ ያዋርዳቸው። ምን አለች መሰለሽ? አላህ ያዋርዳቸው፣ ፈጣሪ ያዋርዳቸው፣ አስመሳዮች ናቸው። እንግዲህ ኢትስሚ ማለት ገብቼ ሳያት ሙስሊም ናት፣
ጠምጥማለች በስነ ስርዓት የምለቀው ሌላ ነገር ነው። ምን ብላለች? አላህ ያወርዳቸው አስመሳይ ናቸው ሲጀመር እየመከሩ ይሄ ምንድነው ጋይስ? ለምን ገለዋን አትገለጥም ነው? ለምን ገለዋን አትገለጥም? ለምን ይሄ ቂጧን እንደዚህ ሰውነቷ ምናምን ለምን አታሳይም ነው? አደብ የላትም። እንዲህ አይነት ሰዎች እነሱ ናቸው አስመሳዮች። አደብ የላቸውም። በህይወታቸው ሁሉ ሊያገኙት የሚችሉት ሰውነታቸውን ቸርችረው ሁሉ የሚመስላቸው አሉ። መስራት አያውቁም። ከሰው ጋር አግባብ የላቸውም። ስርዓት የላቸውም። መስራት ቅባት ይዞ መቸርቸር ስራ ነው፣ ያስከብራል ሰውነትን ከመገላለጥ። እኔ በጣም ብዙ እመቤቴን ነው የምላችሁ አደብ ያላቸው ልጆች በጣም አውቃለሁ። በጣም ብዙ አይነት ፈተና ብዙ አይነት ችግር ቢቸገሩ እንኳን ጭራሽ ሰውነታቸውን ገልጠው ቀርቶ ለወንድማቸው ራሱ ሂጃባቸውን የማያወልቁ እኔ በጣም ብዙ ሰዎች አውቃለሁ። በጣም ብዙ ስርዓት ያላቸው ሙስሊሞች እኔ በጣም አውቃለሁ። እንደነዚህ አይነት ሰዎች ደግሞ ምንድናቸው መሰላችሁ? ላይክ ውጫቸው የሚለቁት ነገር ሌላ ነው፣ የሚያረጉት ድርጊት ሌላ ነው። ተረድታችሁኛል? በጣም ብዙ ልጆች አሉ ስርዓት ያላቸው የተከበሩ ሴትነታቸው ከዚች እንኳን ከዚች ማርያምን ነው የምላችሁ ሂጃባቸው ከዚች ፈቀቅ ስትል እንዴት እንደዚህ እንደሚያ አንዳንዶቻችሁ ከነጭራሹ ይመርብ ይብላችሁ ሂጃባችሁን አውልቃችሁ በየቦታው የእስልምና ዋናው መለኪያው ሂጃብ ነው። በየቦታው ቂጣችሁን ስትመነቀንቁ ነው የምናያችሁ። ከናንተ እነዚህ ልጆች ምንድነው የሚማሩት? ምንድነው ከናንተ የሚማሩት? ምንድነው የሚያረጉት? ምን አሁን እናንተ ወጣችሁ ስትናገሩ ያምርባችኋል? አያምርባችሁም። ምክንያቱም አደብ የሚጀምረው ከዚህ ነው። ትህትና ስርዓት የሚጀምረው ከዚህ ነው። ነገኔ ሃይማኖቴ ቢነካ ሃይማኖቴ ብዬ መናገር የምችለው ሃይማኖቴ የሚለኝን ሳከብር ነው። በጣም እኔ ብዙ ሙስሊሞች የማውቃቸው ሂጃባቸው ወደዚህ ሲሆን እንኳን ትንሽ በ100 ጊዜ ሲያስተካክሉ ያቸዋለሁ። ምክንያቱም ዋናው ራስን ማክበር። ጥንጥሽን ገልበሽ በወዲያ በወዲ እየተወዛወሽ ነገ ሃይማኖት የተነካልት ያትቺ። ምክንያቱም ይሄ ዱንያ አላፊ ጠፊ ነው። ራሳችሁ ስርዓት መኖር የሴትነት ክብር ሊኖራችሁ ይገባል። የሴትነት ክብር ሳይኖራችሁ ወጣችሁ እዚህ ልትናገሩ አትችሉ። ሴት መሆን አለባችሁ። በቃ የተመረጠች ሴት፣ ትህትና ያላት ሴት፣ ጥሩ ሴት፣ መልካም ሴት፣ ደግ ሴት። ሴት ደግ ናት፣ ጨዋ ናት። ማስተማር አለባችሁ ለልጆቻችሁ። ከዚህ ውጪ እኛ መቼም ቢሆን ወደኋላ አንመጣም። ወላ ሞሊት ወላ እኔ ወላ ሰንበዲ። በጣም ቁጥብ ቁጥብ በቃ ቁጥብ ሴት። ይሄ ቂጥ ወዲያ ወዲህ እኔ በጣም ነው የምጠላው። እመቤቴ ነው የምላችሁ በጣም ነው የምጠላው። ይሄ ምላስ ማውጣት፣ ቂጥ እንደዚህ ወዳ ከኋላ አድርጎ ይሄ ዝሙት ነው። ወንድም መጥራት ነው። ወንድ ና በቃ ና ከኔ ጋር ሁን ከኔ ጋር። በጣም ማርያምን እንደዚህ አይነት ነገር በጣም ብልግና ነው። ሴት ልጅ እንዴት ወደ ኋላ ቂጧን አውጥታ ትወዛወዛለሽ? ጋይስ ምንድን ነው የምትፈልጉት? ምን አይነት ቦይፍሬንድ እንኳን ቢኖራችሁ ቦይፍሬንዳችሁ ምን አይነት ነው ማለት? እንደው እንባል መቼም ትዳር የላችሁም እያየናችሁ ነው። ቢያንስ የወንድ ጓደኛችሁ እንኳን አይመክራችሁ? ትዳር እኮ አንዱ ነገር ምንድነው ከነበራችሁበት ከጭምልቅልቅ ህይወት ማውጣት ነው። ለምሳሌ እኔ ሳገባ የነበረኝን ነገር ሁሉ መቀየር አለብኝ። ሂጃብ ማለብስ ከሆነ እንድለብስ፣ ቤተክርስቲያን ማልሄድ ከሆነ እንዲሄድ፣ ትህትና እንዲኖረኝ፣ ጥሩ ነገር እንዲሆነኝ፣ ቁርአን እንድቀራ፣ እንድጸልይ። እንደዛ ነው። ምን አይነት ወንድ ነው እናንተ ጋር ያለው? ምን አይነት ወንድ ነው ሂጃብ የሚያስወልቅ ቂጡን ወደ ኋላ ወደፊት የሚወዘውዝ? ምን አይነት ወንድ ነው ከእናንተ ጋር ያለው? በመጀመሪያ ደረጃ ምክንያቱም ለምን እንደሆነ ታውቃላችሁ? እነዚህ ወንዶች ከእናንተ ጋር የሚሆኑ ለጊዜው ነው። ከዛ በኋላ አብረዋችሁ አያገቧችሁ። እኛ ይህንን ነገር ስንመክር የምጣሉን ሰዎች በምክንያት ነው። እቤታችሁ ገብተን ስናያው ናችሁ። አሁን ሙኒት ተናገረች የምትል ልጅ እመቤቴን ነው የምላችሁ። ገብታችሁ ይዋት። ቂጧ አይቀር ጡቷ አይቀር አካላቷ። ለምንድን ነው ልብስ የተፈጠረው? ለምን ፈጣሪ ሲፈጥር ራቁት አያደርገንም ነበር? ወይም በቅጠል አንሸፍንም ነበር? በቃ ለመሸፈን ነው። ስለዚህ ተሸፈኑ ማለት ነውር ከሆነ ተገለጡና ይውት ሊቪት ተገለጡ።
እስቲ ተገለጡና አዩት። በጣም ነው የሚያስጠላው። በጣም ነው የሚደብረው። ይሄ ከእምብርት በላይ ከእምብርት። ነገ ልጆቻችሁ በእናንተ ያፍራሉ። ራሱ አግብተው ወልደው ስርዓት ይዘው የሚኖሩ አሉ። በስነ ስርዓት ማንም ሳይነካቸው በኩራት ምን ይቀርባቸዋል? ከማንም ወንድ ጋር መጋደም ምን ያገኛሉ? አያገኙ። ባል በራሷ ክብር አላት። በቃ እኔ ማርያምን ሰኒ ይሄ ምላሱን የሚያወጣ ለምሳሌ ሲጨፈር አሁን ለምሳሌ ሰው የየራሱ ባህል አለው። በኦሮሚያ ብቲ ባህል አለው፣ በትግራይ ብቲ ባህል አለው፣ በአማራ ብቲ ጭፈራው ራሱ ስታይሉ ባህል አለው። እዚህ ቲክቶክ ላይ አንዳንድ ልጆች ምን አይነት ጭፈራ እንደሚጨፍ ወንድ ናልኝ በቃ አሁን ለምሳሌ ወንድ ናልኝ ና በማርያም አለኮ እኛ